የብሩኬ አቋም ሃይሚን እንደዚህ አድርገሽኛል፣ እንደዚህ ጎድተሽኛል ብሎ ወደ ኋላ መመለስን አልፈለገም። ሁሉንም ነገር ትቶ ወደፊት መራመድ ነው የመረጠው። የወደፊቱ ይበልጣል እንጂ ያለፈው ምንም አይጠቅመንም አይደል እንደ ቤተሰብ። ስለዚህ ብሩኬ ያሰበው ነገር ወደፊት ከሃይሚ ጋር ያለውን ደስታ እየተመኘ ያለው የወደፊቱ ነገር ስለሚናፍቀው ነው እኮ ብሩኬ ሃይሚን ይቅርታ እያላት ያለው። አንቺም የብሩኬን ልብ ተረጅና ራሪለት። በቃ ብሩኬ እንደዚህ ተጎድቶ አይቼው አላውቅም። ብዙ ጊዜ እንደዚህ ተጨንቀሽ እምናይሽ፣ ግን ብሩኬ ደግሞ ዛሬ በተራው በጣም ባንቺ ጉዳይ ያንቺ ነገር በጣም እያሳሰበው ይገኛል። ስለዚህ ይህንን ነገር ከግምት ውስጥ አስገቢለትና እስከዛሬ ድረስ ያው እሱን ለማስተማር ነው እንደምትይኝ እርግጠኛ ነኝ እኮ፣ ግን ሲበዛ ደግሞ ቅጣቱ ከዚህ በላይ ይበቃዋል። የምሬ ነው የምልሽ። ከዚህ በላይ ባታንገላቸውና ከዚህ በላይ ባይናደድና ከዚህ በላይ ባይበሽቅ የተሻለ ይሆናል። ምክንያቱም ከዚህ በላይ ከተናደደብሽ ብሩኬ በጣም ነው የሚያሳዝነው። ገባሽ? ምክንያቱም ሊጎዳብሽ ይችላል። እንደምታውቁት ቤተሰብ ወንድ ልጅ በማህበረሰቡ ውስጥ ጠንካራና የጠንካራ ተምሳሌት ነው አይደለ? ስለዚህ ወንድ ልጅ ለምንም ነገር እጅ አይሰጥም፣ ለምንም ነገር አይሸበርም ይባል የለ። ስለዚህ ብሩኬም ወንድ ስለሆነ ነገሮች አይከብዱትም ማለት አይደለም። ወንድም ነገሮች ይከብዱታል። ይህንን ነገር መረዳት አለብሽ ሃይሚ። ምክንያቱም ብሩኬ አንቺን በጣም ነው የሚወድሽ፣ በጣም ሲበዛ ማለት ነው እንጂ በመሀል ያመጣቸው አንዳንድ ጸባዮች ሊኖሩ ይችላሉ ባለፉት ጊዜያት። ግን አሁን የሆነ በቃ እንደ ቆጨው ነገር ነው እየተናገረ ያለው። የምሬ ነው የምልሽ፣ የቁጭት ንግግር ነው እየተናገረ ያለው። ይህንን ነገር ደግሞ አንቺ ለመረዳት ሞክሪ። ምክንያቱም ልብ ያለው ሰው ነው አንድን ሰው ይቅርታ የሚጠይቀው። ልብ የሌለው ሰው ግን ቤተሰብ ቢያጠፋ እንኳን ምንም ቢያደርግ ይቅርታ አይጠይቅም። ገባችሁ? ስለዚህ ብሩኬ ልብ ካላቸው ሰዎች ውስጥ መሃል ስለሆነ ሃይሚ አንቺ በጣም እድለኛ ሴት ነሽ። ስለዚህ ብሩኬን ይቅርታ አድርጊለት በቃ። የምሬ ነው የምልሽ። ከዚህ ቪዲዮ በኋላ እንደዚህ እየተጨነቀ ባናየው ሁላ ደስተኛ ነኝ። የምሬ ነው የምልሽ። ብሩኬ ሁሉንም ነገር በውስጡ ነው የሚይዘው። ገባችሁ? ብሩኬን ብቻ ሳይሆን ይሄ የወንዶች ባህሪ ነው። በቃ ሁሉም ወንዶች እኛ ወንዶች በቃ የሆነ ነገር ከተከሰተብን፣ የሆነ ችግር ሲከሰተብን ያንን ነገር በቃ ዋጥ ለማድረግ ነው ጥረት የምናደርገው። ገባችሁ? በቃ ከአቅሙ በላይ ስለሆነ ነው በእርግጠኝነት ብሩኬም ፊቱ ላይ እያንዳንዱ ነገር የሚታየው። ህይወት ለወንድ ልጅም ከባድ ነች ቤተሰብ። እንግዲህ ብሩኬ እኔ ላንተ ያለኝ መልእክት ቢኖር ምን መሰለ፣ እያንዳንዱ ህይወታችን ላይ የሚከናወኑት ነገሮች ለበጎ ነው ብዬ ነው የማስበው። እያንዳንዱ ነገር ማለት ነው። ምክንያቱም አንዳንድ ፈተናዎች ሊያስተምሩን ነው የሚመጡት። ገባ? ስለዚህ እዛው ሰብረው ሊያስቀሩን አይደለም አንዳንድ የሚመጡ ፈተናዎች በሙሉ ማለት ነው። ይህንን ነገር ለመረዳት ሞክር፣ ጠንካራ ለመሆን ሞክር በቃ። ምክንያቱም ከጠነከርክ ነው የሃይሚንም ጥሩ ምላሽ ለማየት የምትበቃው ማለት ነው። አንተ ካልጠነከርክ ግን ከሃይሚ ጋር ያለህን ነገር ለማወቅ አንተ መጠንከርና ጠንካራ መሆን ይጠበቅብሃል ባይ ነኝ። ስለዚህ እንደዚህ በቀላሉ እጅ አትስጥ። ምክንያቱም ሃይሚ ባንተ የሚጨክን ልብ የላትም። ምክንያቱም ላንተ ያላት ፍቅር ነው የሚበልጠው፣ ላንተ ካላት ጥላቻ የበለጠ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ላንተ ያላት ፍቅር ይበልጣል። ስለዚህ ብዙ መጥፎ ነገሮች ከሱ የበለጠ ብዙ ጥሩ ጊዜያት ያሳለፋችሁት ስለሚበልጥ ሃይሚ ባንተ የሚጨክን ልብ አላት ብዬ አላምንም። ወደ አንተ መመለሷ አይቀርም። እግዚአብሔር ካለ በዛሬ ማታ ቪዲዮ ላይ በእርግጠኝነት ይቅርታ እንደምታደርግልህ ተስፋ አደርጋለሁ። ሌላው ማስተላለፍ የምፈልገው ነገር ቢኖር ለጨረቃ ፋሚሊ፣ የሃይሚ ደጋፊዎች በዚህ በኩል፣ የብሩኬ ደጋፊዎች በዚህ በኩል ሆናችሁ ለብቻ ተነጣጥላችሁ የማይሆን ነገር ውስጥ የምትገቡ ልጆች አላችሁ። ቲክቶክም ላይ ዩቲዩብ ላይም እያየው ነው፣ እንደዚሁም ዩቲዩበሮች ላይም እያየው ነው። ወይ ለብሩኬ ይደግፋሉ ወይ ለሃይሚ ይደግፋሉ። እንደዛ ማድረግ አለባችሁ ብዬ አላምንም። ምክንያቱም እነዚህ ሁለት ልጆች አንድ ላይ ስለሆኑ ነው ሁላችንም እዚህ እነሱን ለማየት የመጣ ነው። የነሱ አንድነት ስላስደሰተን ነው አይደል እንዴ? ስለዚህ ይሄንን ነገር ከግምት ውስጥ አስገብታችሁ የነሱን አንድነት ነው እንጂ ማሰብ ያለባችሁ የነሱን የሚከፋፈል ነገር ማሰብ ለእናንተም አይጠቅማችሁም፣ ለነ ሃይሚም ለነ ብሩኬም አይጠቅምም። ስለዚህ የሚጠቅመውና የሚበጀውን ነገር ብታደርጉ ነው የሚሻለው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን።
ቻው።